ነገሮችን የራሳቸውን እንዲችሉ ራሳቸውን ችለው ራሳቸውን እንዲቋቋሙ ስራ ላይ እንዲሰማሩ ወጥተው እንዲገቡ ካደረጋቸው ሰዎች መካከል የተወሰኑ 4 ሰዎች በዚህ መካከል ይገኛሉ። እነሱም የተወሰነ ነገሮችን ብሉ እና ቢናገሩ ለሌሎች አካላችን ደግሞ ስፔሻሊ ላይ የሚገኙ በተለያየ ዓለም ላይ በአረቡ ዓለም ላይ በአፍሪካ ዓለም ላይ ተሰደው ከዛም ደግሞ አሜሪካ ነገር ላይ ካናዳ ላይ ዩሮፕ ላይ በተለያየ የዛሬን ቀን ቲኬት ገዝተው በጉጉት የሚጠባበቁ የሳክሰስ ፕላስ ቻሪታብል ኦርጋናይዜሽን ቤተሰቦቻችን በላይቭ ላይ ይገኛሉ። ይህ ፕሮግራም ደግሞ በማስታወቂያ በጣም የጀርባ አጥንት ሆና ስታስኬድልን የነበረችው እህታችን ሀቢባም ላይ ትገኛለች። ከነሱ የተወሰነ ቴስቲሞኒ መስማት ስላለባቸው ምክንያቱም እነሱ ቲኬት ሲገዙ ነው ለነሱ አስፈላጊ ሽልማት ካዘጋጀን በኋላ በጥቂት በተረፈ ሳንቲሞች ነው እኒህን ወገኖቹን ስንደግፋቸው ነበር። ከነዛ ከተደገፉ ወገኖች መካከል ቲኬቶቹ እዚህ ይገኛሉ። የስንብር ቀርበው ቴስቲሞኒ እንዲሰጡ የተቀሩ አሉ። ከነዚያ መሀል እጅግ የምንወደው የምናከብረው ዳግማዊ አሰፋ አንዳንድ ነገሮችን እንድን ቅድሚያ እንሰጠዋለን። በመቀጠል ደግሞ ሌሎችንም እንሰጣለን። ዞላችን ዳግማዊ አሰፋ በትልቅ ትህትና ይጋብዛሉኝ። አንዳንድ ነገሮችን መናገር ያለብን በልብ ውስጥ ያስቀመጥከውን መልዕክት ልታስተላልፍ እድሉና መድረኩን ለአንተ እንሰጣለን። በመቀጠልም ወንድማችን የቅን ልቦች ባለቤት መስራች ዋና ባለራዕይ የሆነው ፓስፊሽን በማዕከላችን ይገኛል። እሱ ደግሞ በተለያየ ነገር ለዚህ ድርጅት እጁን የዘረጋ ድርጅቱ በሁለት እግር ቆሞ እንዲቀጥልና ጥሩ ደረጃ ላይ ዛሬ እንደዚህ አእምሮ እና ተውቦ እንድታዩ ብዙ ኮረብቶችን ስንጣ ስንወርድ ከኛ ጋር አብሮ የቆመ ግንባር ቀደም የሆነ የጀርባ አጥንታችን የሆነ መልካም ድንቅ የሆነ ወንድማችን ፓስፊሽ በማዕከላችን ይገኛል። ቅን ልቦች ሌሎችም ያውቁታል፣ በደንብ በፕሮፋይሉ ይታወቃል። በተለያየ ዓለም ያሉ ሰዎች ያውቁታል። እሱም ከዳግማዊ አሰፋ በመቀጠል አንዳንድ ነገር ይላልና ከዛ በኋላ ወዲያው ወጣ ፕሮግራም የሚሄድ ይሆናል። ዳግማዊ ድናንተ እንሰጣለን። እሺ፣ በጣም አድርጌ አመሰግናለሁ። የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን አመራሮች፣ ሰራተኞች፣ ጥሪ ተደርጎላችሁ እዚህ የተገኛችሁ እንግዶች፣ በተለይ ደግሞ በመላው ዓለም ላይ በተለያዩ አካባቢዎች ሆናችሁ የሰክሰስ ፕላስን ዓላማ በመደገፍ አብራችሁ ያላችሁ እህታችንን ሀቢባ እንዲሁም ተከታዮቿንም ጨምሮ ሁላችሁንም በመጀመሪያ እግዚአብሔር እድሜ ሰጥቶ ጊዜ ሰጥቶ ከነዚህ ሁሉ ነገሮች አልፈን ዛሬ እንድንደርስ እግዚአብሔር እድል ስለሰጠን እግዚአብሔርን አመሰግናለሁ። ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። የኔ አሁን ንግግር ማድረጌ ይጠቅማል ብዬ ያሰብኩት አብዛኛው ሰው ስለበላ በደንብ ያጨበጭባል ብዬ ነበር። ለእኔ ሳይሆን በሰክሰስ ፕላስ። ከዛ ውጭ ከሰክሰስ ፕላስ ጋር ከተዋወቅኩኝ እንግዲህ ጥቂት ጊዜያት አልፈዋል። በተለይም ቅርብ ጊዜ ወደ ውጭ ሀገር በነበረኝ ሕክምና ጊዜ ሰክሰስ ፕላስ ከፍተኛ ድጋፍ ካደረጉላቸው ሰዎች መካከል አንዱ ነኝ። የሕክምና ድጋፍን ብቻ ሳይሆን አሁን ከሕክምናም ጋር በተያያዘ እዚሁ አዲስ አበባ ሆኜ እየሰራሁ ላለኋቸው እየተደረደርኩባቸው ላለኋቸው ስራዎችን እስከ መጨረሻው ድረስ እኛ እንደግፋለን፣ መሟላት ያለበትን ነገር እናሟላለን ብለው ከጎኔ ያሉ ሰዎች ናቸውና በድጋሚ ሁላችሁም ሰክሰስ ፕላስን እንድታመሰግኑልኝ እጠይቃችኋለሁ። ሌላው
ለብዙ ሰው ዊልቸር የሚባለው ነገር ከመንቀሳቀሻ ጋር ብቻ ተደርጎ ይታሰባል። ስለዚህ አንድ ሰው ዊልቸር አገኘ ማለት የሆነ ቦታ ይሄዳል ወይም ይመለሳል ማለት ነው ተብሎ ይታሰባል። ግን ዊልቸር ለአንድ መራመድ ለማይችል ጉዳት ለደረሰበት ሰው ህልውና ነው። አንደኛ ኢንዲፔንደንስ ነው፣ ለሁሉ ነገር ጥገኛ ከመሆን የሚታደገው ነገር ነው። ሁለተኛ ፍላጎቱን የሚያሟላበት ነገር ነው። ማግኘት ቀላል ካለመሆኑ የተነሳ ለመግዛትም በሺዎች የሚቆጠሩ ገንዘብ የሚፈልግ ከመሆኑ የተነሳ በጣም ብዙ ወገኖቻችን ፀሐይ ላይ መውጣት እየፈለጉ መውጣትም አይችሉም። ንፋስ መቀበል እየፈለጉ መሄድም አይችሉም። ከሁሉ ደግሞ አሰቃቂው ነገር ወደ ሕክምና ቦታ ለመሄድ እየፈለጉ በዊልቸር እጦት ምክንያት በቤታቸው የሚቀመጡ ሰዎች በሚሊዮን የሚቆጠሩ ናቸው። በጦርነት፣ በትራንስፖርት አደጋ፣ በሕክምና ስህተት ምክንያቱ በማይታወቅ ችግሮች እጅግ በጣም ብዙ ወገኖቻችን በተለይ ደግሞ መስራት የሚችሉ ውጤታማ ሊባል የሚችሉ ብዙ ወጣት ዛሬ አደጋ ላይ ነው ያለው። ሰክሰስ ፕላስ ባለፈው ከእህታችን ሀቢባ ጋር በመተባበር ከ50 በላይ ዊልቸሮችን ሲሰጥ እጅግ በጣም ከተደሰቱ ሰዎች መካከል እኔ አንዱ ነበር። ሰዎቹ ነፃነት ማግኘታቸውን መንቀሳቀሳቸውን ብቻ አትዩ፣ ቤተሰቦቻቸውም ነው ነፃነት የሚያገኙት። አንድ ህፃን ልጅ በዊልቸር እጦት ቤት ውስጥ ሲቀመጥ እናቱ ሳትወድ በግድ እሱን ለመጠበቅ ቤት ውስጥ መቀመጥ አለባት። ወደ ሽንት ቤት፣ ወደ ተለያዩ ቦታዎች ማመላለስ ይኖርባታል። አሁን ልጁ መስራት እየቻለ በጉዳቱ ሳይችል ቀረ። መንቀሳቀስ ባለመቻሉ እናቱ ደግሞ መስራት እየቻለች ቤት ውስጥ ቀረች እና ዘርፈ ብዙ አደገው። ሰክሰስ ፕላስ ይህንን ለማስቀረት በጣም ብዙ ሰዎችን በመላው ኢትዮጵያ ዘር፣ ሃይማኖት፣ ቆዳ፣ ብሔር አንድ ነገር መስፈርት ሳይቀመጥ ጉዳት ላለባቸው ሰዎች በሙሉ ላደረጋችሁት አስተዋጽኦ አመሰግናችኋለሁ። ሶስተኛው ነገር በተለያየ አረብ ሀገርም በአውሮፓም በአሜሪካም በሁሉም ቦታ ያሉ ኢትዮጵያውያን ቤት እንዲያገኙ፣ ምክንያቱም የተሰደዱበት ምክንያት መሰረታዊ ፍላጎታቸውን ማሟላት ባለመቻላቸው። ከነዛ ውስጥ ደግሞ አንዱ መሰረታዊ ፍላጎት ቤት። ሰክሰስ ፕላስ በተቻለ መጠን በአጭር ጊዜ በቤት የሚያገኙበትን እጣ ማመቻቸቱ እርግጥ ነው ለሁሉም በአንዴ ላይደርስ ይችላል። ግን ቢያንስ በሂደት የሚቻለውን እንኳን ለማዳረስ እድል መስጠቱ የሚያስመሰግነው ነገር ነው። ግን ደግሞ አንድ ነገር ልንገራችሁ፣ በብዙ እጣዎች በብዙ ሎተሪዎች ውስጥ ተሳትፈናል። እጣ የደረሳቸው ሰዎች ገንዘብ ያገኛሉ። እጣ ያልደረሳቸው ሰዎች ደግሞ ገንዘባቸው የት እንደሚሄድም አያውቁትም። የመጠየቅ መብት የላቸውም። በቃ ቆርጠሃል፣ አልደረሰም። ከዛ በኋላ ያለው ግለሰብ ኪስም ይግባ ሌላም ድርጅት ጋር ይግባ የመጠየቅ መብት አይኖራቸው። የሰክሰስ ፕላስን እጣ በጣም ልዩ የሚያደርገው በከፈሉት 2000 ብር እድል ከቀናቸው ቤት ያገኛሉ። እድል ካልቀናቸው የሚረዳ ያጣ ወገናቸው በእነሱ 2000 ብር ተጠራቅሞ ዊልቸር ይገዛል።
ስለዚህ የሰጡት ገንዘብ ተመልሶ በጎና መልካም ዓላማ ላይ ይውላል ማለት ነው። ይሄ ደግሞ አንድ ድንጋይ እንደሚባለው በአንድ በኩል የሚፈልጉትን ነገር ሞከሩ፣ በሌላ በኩል ግን ገንዘባቸው እንዲሁ እንደቀረ እንደተበላ የሚቀር ሳይሆን የብዙ ነፍሶች እረፍት፣ የብዙ ጉዳት የደረሰባቸው ሰዎች የጥያቄ መልስ ሆናል። ስለዚህ ዛሬ እጣው የሚደርሳችሁ 4 ሰዎች ወይም 3 ሰዎች እንኳን ደስ አላችሁ። በጣም ደስ ይላል። እጣው ያልደረሳችሁ ቲኬት የቆረጣችሁ 1,000 ሆኑ 10,000 ሆኑ እናንተ ደግሞ የበለጠ እንኳን ደስ አላችሁ። ምክንያቱም ለአንድ ወገናችሁ እግር ሆናችኋል። ለአንድ ወገናችሁ ብርሃን ሆናችኋል። የፀሐይ መውጫ ምክንያት ሆናችኋል እና ይሄ በጣም ትልቅ ነገር ነው። ዛሬ የሰክሰስ ፕላስን አመራሮች፣ ሰራተኞች የሰክሰስ ፕላስ የበጎ ፈቃደኛ ሰራተኛ መሆኔ እዚሁ አጋጣሚ መግለጽ ፈልጋለሁ። ዓላማውን ስለምደግፍ ለብዙ ሰዎች መድረሱን ስለምደግፍ ማለት ነው። በተረፈ በጣም አመሰግናለሁ። እግዚአብሔር ይርዳችሁ፣ መንገዳችሁ ይቅናላችሁ። ሰራተኞችም እንደ ማንኛውም ድርጅት ወይም ቢሮ እንደምትሰሩ ሳይሆን ለወገናችሁ እንደምትሮጡ አስባችሁ ትጋታችሁ ላይ ቅንነት ጨምራችሁ እንድትሰሩ አደራ ማለት ፈልጋለሁ። አመሰግናለሁ። ዳግምን እጅግ በጣም አድርገን እናመሰግናለን። ዳግምን ሀገር ውስጥም ከሀገር ውጭም ሺዎች ያውቁታል። አሁን እንደሰማችሁት ነው። ዳጊ ውስጥ ያለው በጣም ወርቅ የሆነ የሰውን ሕይወት የሚቀይር ለብዙ ሰዎች ማጽናናት የሆነ እኛ ሙሉ አካል ይዘን በፈለግንበት አቅጣጫ ላይ ተሰማርተን እየተንቀሳቀስን ሁላ አንዳንዴ ስናማርር፣ ነገር ግን እሱ በዚህ ሁኔታ ውስጥ እየተገኘ በሚገርም ሁኔታ የሺዎችን ልብና ጭንቅላት መቀየር የቻለ 2 መጽሐፎችን ጽፎ ለአንባቢያን ያበቃ የህግ ባለሙያ፣ ለዚህም ነገር በዚህ መልክ ሊበቃ የቻለውም ደግሞ ለሀቅ ቆሞ ጉቦ አልቀበልም በምለው ሀቀኛና ግልጽ አሁን በስራ አሰራር እና ዳግማዊ እንቁ ድንቅ ልዩ ወንድማችን ነው። ሁላችሁም ባካችሁ ምስጋናችሁ ልታሰሙ። ጥቂት ነገር ለማለት ይህን ነገር አይተን ቅድም ዳግማዊ እንዳነሳም እኛም በተለያየ ጊዜ ላይ በይህን ነገር ላይ ተመላልሶ ሕክምናውን ተመላልሶ በሚከታተልበት ጊዜ ላይ የተለያዩ ድጋፎችን አድርገናል። ከዛም ያለፈ ደግሞ ዳግማዊ እንደምታውቁ በተለያዩ ዩኒቨርሲቲ ላይ፣ በተለያየ ሚዲያ ላይ፣ በተለያየ ሶሻል ሚዲያዎች ላይ፣ በተለያዩ ትልቅ በቴሌቪዥን ጣቢያዎች ላይ በመንቀሳቀስ ለብዙዎች በትልቅ ምክሩ እየደረሰ ነበር ሰው። አሁን ግን ዳግማዊ አሰፋ በራሱ ሶሻል ሚዲያ፣ በራሱ ስቱዲዮ፣ በራሱ ኮንሰልቲንግ ኦፊስ ከፍቶ እንዲሰራ ለዳግማዊ ዳግም አንተ አንድ ሰው ሳትሆን ብቻዬን 1,000 በማለት የኢትዮጵያ ግማሽ ሚሊዮን ብር ከሳክሰስ ፕላስ ቻሪታብል ኦርጋናይዜሽን ሰጥተን አሁን በቅርብ ጊዜ ላይ የራሱን ስቱዲዮ ገንብተው የራሱን ኮንሰልቲንግ ኦፊስ ገንብተው በዛ ሜንስትሪም እያደረገ በፊት ከሚያገለግለው በላይ ሺዎችን የሚያገለግል ይሆናል። ሺዎችን የሚቀይር ይሆናል። ሺዎችን የሚያጽናና ይሆናል። ያም ካልን ደግሞ እሱ ቅድም እሱ በበጎ ፈቃደኝነት የሳክሰስ ፕላስ ቻሪታብል ኦርጋናይዜሽን በራሴ ጊዜ ቮለንተሮኛ አገለግላለሁ፣ ሰራተኛ ሆናለሁ እንዳለ እኛም ደግሞ በዚህ በፊት ቃል የምንገባው እስከ መጨረሻ ዳግም ጎልቶ ገኖ እንድታይ የበኩላችንን ለማድረግ ቃል እንገባለን። ከዚህ በመቀጠል ደግሞ እጅግ በጣም የምናከብረው እጅግ በጣም የምንወደው ለብዙዎች ቀኝ እጅ የሆነ በተጠራበት ሰዓት ሁሉ
ችግር ለመፍታት አብሮ ለመጋፈጥ አብሮ ለመቆም የራሱን ስራ አስቀምጦ የራሱን ስቴሽኖቹን ቢዝነሶቹን ቢሮዎቹን ዘግቶ ከጀርባችን ቆሞ ብዙ ያገለገለልን ለዚህ ነገር በቅተን አሁን የምናወራው ነገሮች ለወገኖቻችን እንድንደርስ ያደረገልን እጅግ በጣም የምንወደው ነው የምናከብረው ቅን ልቦች ተስፍሽ ለማለት የሚፈልግ ነገር ካለ አንዳንድ ነገር እንድል ማይኩን ለሱ ስጥ። አመሰግናለሁ። እንዴት አመሻችሁ? ከይቅርታ ሰባኪው ከይቅርታና ፍቅር ሰባኪው ቀጥሎ መናገር እንግዲህ ከሰላምታ ወይም ለመታየት ካልሆነ በስተቀር ይህን ያህል ውሃ የሚጠፋ መልዕክት የሚነገር አይመስለኝም። ምክንያቱም አንደበተ ርቱዕ ብዙ በማህበራዊ ሚዲያም አውቀዋለሁ፣ ከታተለዋለሁ። ስላየውም በዚሁ አጋጣሚ አመሰግናለሁ፣ ደስ ብሎኛል። በመቀጠል የሰክሰስ ፕላስ በጎ አድራጎት ድርጅት ስታፎች እና አሁን ልባችሁ እየመታ ያለ ምን አለ እጣውን በወጣ እያላችሁ በጉጉት እየጠበቃችሁ ያላችሁትን በሙሉ እንኳን አደረሳችሁ ልላችሁ እወዳለሁ። እንግዲህ ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን እና ቅን ልቦች እንዴት ተገናኙ ከሚለው ባነሳ ሞር ደስ ይለኛል። ሰክሰስ ፕላስ ይህን መልካም ሀሳብ ይዞ ወደ ማህበራዊ ሚዲያ ሲመጣ ቅን ልቦች ከሚሰራባቸው ውስጥ አንዱ እንደ ተቋም የተቋቋመበት አንዱ ማህበራዊ ሚዲያውን ለሀገር ለሰላም ግንባታ ለመልካም ነገር እናውለው በሚል የተቋቋመ ተቋም ስለሆነ በአጋጣሚ ማህበራዊ ሚዲያውን ደግሞ ለበጎ ተጽዕኖ ፈጠራ የምትሰራ ጀግኒት ብለን የምንጠራት እኛ ቅን ልቦች ሀቢባ አባስ በእሷ ፔጅ ላይ በመምጣት ይሄን ነገር ሲያስተዋውቅ ይህ ነገር ምንድን ነው የሚለውን ነገር ወደ መጠየቁ ነበር የመጣ ነው። ይህ ትልቅ ሀሳብ ያለው ተቋም የህጋዊ ፍቃድ ቢኖረው መሰረት የያዘ ነገር ቢኖረው የሚል ሀሳብ ነበረ ከሀቢባም ጋር ከስራ አስኪያጁም ጋር የተነጋገር ነው እና ይህን ነገር ወደ ትክክል ህጋዊ ተቋም እንዲመጣ እኛም የበኩላችንን አግዘ ነው ትጉ የሆኑ የዚህ በተለይ ፍሬው በውጭ ባለበት ሰዓት የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን አመራሮች በትጋት ከኛ ጋር ህጋዊ ፍቃድ እንዲኖረው እና በሀገር ተመዝግቦ እንዲሰራ ያደረግንበት ሁኔታ ነበር። ከዛም የመጀመሪያውንም እጣ በሚወጣበት ሰዓትም እኔም በቀጥታ ስርጭቱ ስከታተል የነበረበት አሁንም ያለው ሁኔታ ስናይም ከአይን ያውጣችሁ የሚያስብል ነገር ነው እና በዚሁ አጋጣሚ ደግሞ ከአይን ያውጣችሁ የሚያስብል ነገር አይን የሚገባ ነገር ነው። ስለዚህ አሁን እጅግ በጣም ደስ የሚል በተለይ ዲያስፖራው እናውቃለን፣ ዲያስፖራዎች ለሀገራቸው ምን ያህል ፍቅር እንዳላቸው ግን በሀገር ቤት የራሳቸው ቤት የራሳቸውን ንብረት ሲኖራቸው ደግሞ ጎን ስለ ሀገራቸው ፍቅር ስደትንም ትተው እንግዲህ የንብረት ቁንጮ የሆነው ማንም አሁን ቤትና መኪናም የተለያዩ ንብረትን ብታወዳድሩ ከቤት ጋር የሚወዳደር ነገር የለም። ቤትን ቅድሚያ አድርጎ የዲያስፖራዎች በሀገራቸው ቤት እንዲኖራቸው አስቦ በመምጣቱ በእውነት ልናመሰግን እንወዳለን። እንግዲህ ቅድም እንዳነሳሁት ደግሞ ከአይን ያውጣ የሚያስብል ጅማሬ እስከሆነ ድረስ ደግሞ ነገ ተነገ ወዲያ አይን ሊበዛበት ስለሚችል አይን የሚበዛበት ነገር ደግሞ ብዙ በአዎንታዊም ባሉታዊም የሚነሳ ሀሳቦች ሊመጡ ስለሚችሉ እጅግ አሁን የምሰሩበትን መንገድ አውቃለሁ። በቅርበት ከእናንተ ጋር ስከታተልም አብረንም ስንሰራ የነበረበት ሁኔታ ስላለ ጥንቃቄ በተሞላበት ነገ ደግሞ ዛሬ 2 እና 3 4 እጣዎችን እንዳደረጋችሁ በጣም ብዙ ቤቶችን በጣም መጥሎበት እንዲሆን ጥንቃቄ በተሞላበት እንድትሰሩ ብዙ አጋጣሚ መልዕክት እያስተላለሁ ዛሬ እንግዳ አድርጋችሁ ስለጋበዛችሁ እጅግ በጣም አመሰግናለሁ። ተስፍሽ ቅን ልቦችን እጅግ አድርገን እናመሰግናለን።
ቀጣይ ፕሮግራማችን ከተቻለ መካተል እንሞክራለን። ማገባደጃ ላይ ያለ ነው። አሁን በሌላ አስተሳሰብ ትንሽ ነገር ይቀረናል። ተዘጋጁ። እዚህም ላይ የምትገኙ ሙሉ ቤተሰቦቻችን ሌላ ፕሮግራም ላይ ሊገባ ጥቂት ሽርፍራፊ ሴኮንዶች እና ደቂቃዎች ይቀራሉ። ተዘጋጁ። እናንተን ቀጣይ መድረኩ ኮሜዲያን ዜዶ እናመሰግናለን። ቁም ነገሩ እንዳለ ሳቅ ጨዋታውም አለ። ትንሽ ደግሞ መሳቅ ሪላክስ እናደርጋለን። ያስፈልጋል አይደል? ትንሽ ኢነርጂ ማስወጣት ያስፈልጋል። የተከበሩት ትልልቅ ሰዎች ንግግር ካደረጉ በኋላ ወደ ሪላክስ ስንመለስ በሀገር ውስጥም በሀገር ውጭም ሆናችሁ ወይም ፕሮግራም የተከታተላችሁ የምትገኙ ዛሬ ሰክሰስ ፕላስ 4 ሰዎችን በቆንጆ ሁኔታ ይሸልማል። 4 ሰዎች ብቻ አይደሉም፣ ከዛም ውጭ የተለያዩ የገንዘብ ሽልማቶች አሉ። ሰርፕራይዝ ናቸው። እዚሁ ማስከተሉ ለመድረክ የመጋብዘው ጥርስ አያስከድነው የጥምር ሙያ ባለቤት ሙዚቀኛም ነው ኮሜዲያንም ነው አዝመራው ሙሉ ሰው አገሩን አመሰው እባክህ እስኪና ቀልድህን ልቅመሰው አባቴ አዝመራው ሙሉ ሰው እንደምን አላችሁ? ሰላም ነው? ይህ አራዳ ቀዳሚ አይደለም። እንግዲህ ሰክሰስ ፕላስ ላይ እንገኛለን። የሰክሰስ ፕላስ ቤተሰብ ሁን ብለው ሲደውሉልኝ እንደ ጦጣ እየዘለልኩ ነው የመጣሁት። በእውነት ነው የምላችሁ። ምክንያቱም ዓላማውን ስሰማ እጅግ 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 ፍሬያማ የሆነ የሚሆንም ነው እና መሪው ደግሞ ፍሬው ነው ስሙ የሚገርመው እና የፍሬው ኃይሉን ዘፈን በመዝፈን ነው የምንጀምረው። ፍሬው እድል የሆነና የጭንቄ መከራ አልመሰገንም ምን ጥሩ ብሰራ ከሳሽ ሐዘንተኛ ተከሳሽ ሰርገኛ እንግዲህ ስዶሴ ተረላትለተኛ በነገራችን ላይ ድጋፍ የሚሹ ወገኖችን የሚደግፍ ስለሆነ በጣም በጣም ኮርቼበታለሁ። አንዴ ለሰክሰስ ፕላስ በእናታችሁ አንዴ ለሰክሰስ ፕላስ። በነገራችን ላይ ከእኛ ሀገር ላይ የገንዘብ እና የቁሳቁስ ድጋፍ ከሚፈልገው በላይ ፍቅር የያዘው ሰው ድጋፍ ይፈልጋል። ይህንን በዘፈኖቻችን ማየት እንችላለን። ፍቅር ጸንቶብኝ በኔ አስጨንቆኛል፣ ጤና ነስቶኛል፣ እህል አይበላኝም፣ ውሃ ይጠጣኝ፣ ምን ይሻለኛል? ተቸግሬያቸው ገንዘብ ምናምን አላለ ምን ይሻለኛል ያለ በእውነት ነው ነገር እንደገና ደግሞ ምን ይሻላል ምን ይሻላል ኧረ ምን ይሻላል በዚያ ልጅ ትዝታል ታውቃለህ? ዘፈን አላውቀውም። የዚህነት ማባ ዋው ጋሽ ጥላሁንም እንደዚህ ነው። ከአንዴም 2 3 ፍቅር ደርሶብኛል፣ ግን ዛሬም አዲስ ሆኖ ይጫወትብኛል። መዳኔንም እንጃ ፈርቻለሁ፣ ሳልተኛ በሆነያለሁ እንቅልፍ እየነሳ ያባባኛል። ኧረ ምን ይሻለኛል? ፍቅር የያዘው ሰው ነው በአብዛኛው ድጋፍ የሚፈልገው። ገንዘብ የምትፈልጉ ሰዎች፣ ቁሳቁስ የምትፈልጉ ሰዎች ድጋፍ ጠይቁ ከሰክሰስ ፕላስ እና ድሮ ደግሞ እኔና ዜዶ በነገራችን ላይ ሳላመሰግን የማልፈው የማላልፋት አንዲት ልጅ አይቻለሁ እዚህ ጋር በመላው ዓለም ስርጭቱን እያሳለጠች ነው የሚባለው። አዎ ሀቢባን እባካችሁ አንዴ ለሀቢባ ለአብዛኞቹ እያደረሰ ስለሆነ ምክንያቱም ይሄ ሰክሰስ ፕላስ ብዙ የሚጠበቅ
እና ደግሞ ድጋፉም ደግሞ የሚጠቅም ስለሆነ በጣም እናመሰግናለን። ወደ ጨዋታችን ስናልፍ ዜዶን አንተና እኔ የምናውቃት የልጅነት ዘፈናለች። ወይዳ ቤት የለው መኪና ስትሰማ ጎሺ ቤት የለው መኪና ወይዳ ስትሰማውሺ ወይዳ ፈረስ የለው በቅሎ ስትሰማ ጎሺ ፈረስ የለው በቅሎ ወይዳ ስትሰማውሺ ወይዳ ሰክሰስ ፕላስ መጥቶ ተሸለምኩልሽ ወይዳ አረ ሰክሰስ ፕላስ እኔንም አሳድጉ ወይዳ ዜዶ መላጣ ነው ብለሽ አወራሽኝ ወይዳ ዜዶ መላጣ ነው ወይዳ ብለሽ አወራሽኝ ወይዳ አዝመራው ዚማም ነው ብለሽ አወራሽኝ ጨርሰው ወይዳ የኔን መጨረሻውን ምን አወቅሽ ወይዳ የኔን መጨረሻ ወይዳ ምን አወቅሽ ወየው ጉዴ ድህነቴ አበቃለት እንዴ ይላል ሰክሰስ አላበቃም ያበቃል ያበቃል። ሁላችሁም በዓለም ዙሪያ ያላችሁ የሰክሰስ ፕላስ ዓላማን ደግፋችሁ አብራችሁ ቤተሰብ ሁኑ። ልክ እንደኛ ለማለት እንፈልጋለን። ድጋፍ ለሚፈልጉ ሰዎች ለምሳሌ ማሪቱ ለገሰ ድጋፍ ትፈልጋለች። እሱ እንልል ነበር። የሚገርም ማሪቱ ለገሰ ቅኔ በጣም በቅኔ የተሞላች ሰው ናት። ምን ትላለች? ድጋፏን በቅኔ ነው የምትገልጸው። ዜዶ ምን ብላ ከፍቅር አስመስላ የምትገልጸው ስማ። የፍቅር ዋስከንጋ ጀምሬን ልሰፋ እሺ የፍቅር ዋስከንጋ ጀምሬን ልሰፋ ስንደዱ ተገኝቶ ደሞ ክርማው ጠፋ አትጨክኑብኝ አለላ ያላችሁ ውጥኔን ልጨርስ እርዱኝ ባካችሁ። አዝዬ ሌላው በጣም የሚገርመኝ ነገር አዝዬ ሰሞኑን እንደው የሆነ ዘፈን የሆነ ሰፈር ይጀምርና የሆነ ሰፈር ይገባል። እንዴት ሆኖ ነው? እስኪ እኔ ግራ የገባኝ ባለፈው ብዙዎቻችሁ ዘፈን አድማጭ ከሆናችሁ ቃላትን የዘፈን ቃላትን ልትይዙ ትችላላችሁ እና ቃላቶች ወደ ሌላ ዘፈኖች ሊገሯችሁ ይችላል። ለምሳሌ ከአምናው ካልተማርኩኝ ተመልሼ ላይ ለመድረስ በኩልነት ስደግ አቅምዬ ተሳለኝ ከአምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ እርሜን አላውቅ ብዬ እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ነጭ ያረገኝ ሰቆች በቁጥር እያለ ይቀጥላል ማድረስ እንችላለን። በጣም እንወዳችኋለን፣ እናከብራችኋለን። ግን ለዜዶ በነገራችን ላይ አሁንም አስቴር አወቀ ጋር እንደሆነ እንደዋወላለን እሷ እንደሆነ ዛሬ እና ዜዶ ጋር ዛሬ ስለ ሰክሰስ ፕላስ አንድ ፕሮግራም ተዘጋጅቷል እና መልዕክት አለሽ መቼም ማግኘት ትፈልጊያለሽ፣ ግን አልተሳካም። አንቺም ሩጫ ነው እሱም ሩጫ ነው ምናምን ስላት በቃ አንድ ሙዚቃ ጋብዝልኝ አለች።
ስሞነ ያነሳው የማጫወታችን ቆንጆ ነው ያሳሳል ምናችን የታልቦራና አዝመራው ሙሉ ሰው ያለሽበት ቦታ አመሰግናለሁ። ዋው! አዝመራው ሙሉ ሰው መድረኩን መሰው በሳቅ እንደዚህ ህዝቡን አንቀሳቀሰው ደስ ይላል። እናመሰግናለን። አዝመራው ሙሉ ሰው ከልብ እናመሰግናለን። ከዚህ በማስከተል ቀጥታ የምናልፈው አቶ ፍሬው የሰክሰስ ፕላስ የበላይ አስተዳደር ወደዚህ ይመጡና አንድ ሁለት የምስክርነት ቃላቸውን የሚሰጡ ግለሰቦችን ይጋብዙልናል። አቶ ፍሬውን በሞራል ወደ መድረክ ሸኘው ላይ በድጋሚ እናመሰግናለን። ሰዓት እየሄደ ስላለ አሁንም ይቅርታ እንጠይቃለን። እየጨረስን ነው። ወደ ቀጥታ ሴሬሞኒው እናልፋለን። እስከዛም ግን አንድ ሁለት ነገር የሚሉን ወገኖች ባህል ላይ አሉ። እህታችን አይላንም አለች። እሷም ደግሞ አንዳንድ ነገር ትላለች። በማስቀደም እስከዛም ምንም አንዳንድ ነገር ላታለው። እህታችን አይን አለም ጥቂት የሆነ አካል ጉዳት አለት። በአካል ጉዳተኛ በዛ መልክ አግዘናታል። አሁንም በማገዝ አንዳንድ ነገር እንትን ብለናል። በሶሻል ሚዲያም በደንብ ትታወቃለች። እሷና ሁለት ልጆቿ ቆሞ መራመድ አይችሉም። ለዚህም ደግሞ ባለቤቷ ከአጠገቧ ቁጭ ያለው ባለቤቷ እሷን ትምህርት ቤት በማድረስ ገበያ በማድረስ ቸርች በማድረስ የተለያዩ ቦታ እሷን ይዞ በመንቀሳቀስ በዛ ላይም በተጨማሪ ልጆቿን ትምህርት ቤት በማድረስ የተለያዩ ቦታ በማድረስ ባለቤቷም ትንሽ የወገብ